ሰሞኑን የምናየው አጫጭር ድርሰት ደግሞ እዩኝ ሳበላቸው የሚል ነው። አረ በማርያም አውራኝ በውስጥ ምን ችግር አለው? ደስ ይለኛል በጣም። ያው አልችልበት ምፈራለው ነው አልችልበት ዘፈግናው እንደልፍ ገዳይ እንጎራደዳል አኔ ያኩቻነኝ ወራካሎ ሽንት ቤት ተቀምጬ አልነሳም። ወገብህን ያቅታል። አርቲስት አንተነህ ያለበት አሳሳቢ የጤና ሁኔታ ምንድነው? አዎንታ በርሲሳ ከፋሲካ በዓል ጋር ተያይዞ ብዙዎች በዚህ በዓል ያጭበረበሩበትን ያለበትን መንገድ አጋልጧል። እነዚህንና ፈታዘና የሚያደርጉ ጥርስ የማያስከድኑ ቪዲዮዎችን በዛሬ ቪዲዮ አብረን እንመለከታለን። ያው እንግዲህ ሌላው ጊዜ አሊዛችሁም ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ ሄሎ አይ ወራካሎ ወይኔ አቀበለች። ይሄ ነገር ዳኛ ካለ በባር ነው መታየት ያለበት አይደል? ወራካሎ የግድያ ሙከራ ምን ልታረገባች እዚህ ጋር ምን ልታረገባች? ምንም ያህል ጨዋ ብትመስይ አንድ ቀን እርጉዝ ትሆኝና ያደረግሻትን ሁሉም ሰው ያውቃል። እኔም አይደል? አረ ይበቃኛል። ለረትለዩብኝ ያው ጨዋ የሚያጫውታቸው ለአክተሮች ነው በቃ። ሌሎቻችንን አይመለከትም። ቅድሚያ ጨዋ ካልተጫወታችሁ ኖርማል ነው። ያው ቀን ጠብቀን ፌስ ቱ ፌስ መታየታችን ስለማይቀር በጣም ደስ ነው የሚለኝ። እኔ ያኩቻነኝ እዋዋን ማንንም አልሰማም። እዋዋን በለዋለሁ ማንንም አልሰማም ብለህ ትንበጫበጫለህ እንዴ? እንበጫበጫለሁ ምን ፈልገህ ነው? በጥሬ እንቁላል እኔ በመሰለው አሳያለሁ፣ እጠባብሳለሁ። ሰሞኑን ይሄን እንቁላል እኮ ጨፈጨፉት። ጾም ነው የሚበላው የለም ብላችሁ ነው እንዴ? ምንድነው ጋር እንደ ጀግናው እንደልፍ ገዳይ እንጎራደዳለው በጠላቴ ላይ ተረታው ሳይል ቀኙን ዘርግቶ ሁሉንም ነገር ላይ ይቻቻለሁ አይቻለሁ ሁሉንም ነገር ላይ ይቻቻለሁ። ረፏ የሚመሩት የእናትና የልጅ ፍቅር መካከል መግባት እኮ አግባብ አይደለም። ልጁ ምን አረገስ? እንጎራደዳለው እኛ ጥሮች አልነበርን እንዴ? ነውራም በአለጌ አዘር ሌቭ እንዴ ምን እያስጨሰችው ነው? ታጥኖ ብቻማ አይመስለኝም ይሄ ነገር። በጣም ሱሰኛ ነው ማለት ነው አይደል? ቦምባስቲክ ሳይድ አይ ማጨስ ብቻ አይደለም ይቀማል ይጠጣል እንጂ በማጨስ ብቻ እንደዚህ አይሆን። እኔም ወዶ ጥቁር ወንድ ነው። እኔም ወዶ ቀይ ወንድ ነው። ይሄንን ተውት። ሴት ልጅ ድሃ ብቻ ነው ከድንጆሮ መለስ ያለ የምትል እንጂ ሀብታም ከሆነ ድንጆሮም ችግር የለባትም። እሷ ችግሯ ሳቢው ጋር ነው እንጂ አንተ ለምን ጥቁር አይደለም ለምን ክሰላቱንም ችግር የለባትም። ለምን ቀይ ሊጥ ያልበሰልክ አትሆንም ችግር የለባትም። ቅላት ላይና ጥቁረት ላይ አይደለም ዋናው ሳቢ መኖሩ ነው። ከድንጆሮ መለስ ያለ ምናምን ትላለች። ዳስ ሎንክ ነው። ሀብታም ብትሆን ድንጆሮ ብትሆን ለራሱ ታገባለች ችግር የለባትም አንተ ጋር ማለት ነው። አሁን እንግዲህ በግልጽ እየተነገረ ነው። ዝንጀሮን ብትሆን ሀብታሙን ኢማጡን ታቃሪጭ አንጣም ባንክ አካውንት ላይ ያለው ዜሮዎች ይብዙ ነው እያሉ ያሉት እነሱ። ለቤት አይደለም ዜሮ ከኋላ ነው ደግሞ ያባሉካ ሀብታሚ። አንድ ቀን የሆነ ቦታ ብወስጂኝ እንደው አሁን እያልሽ ቤተክርስቲያን እያልሽ ሰምቼ ነበርና እንደው እዛ ቦታ እኔንም እንደው ለደጁ ብታበቂኝ ደስ ይለኛል። በዚህ አጋጣሚ አረ በማርያም አውራኝ በውስጥ ምን ችግር አለው? ደስ ይለኛል በጣም። ያው አልችልበትም እፈራለሁ ነው አልችልበትም። ዘፈን ብቻ ነው የምችለው ማውራት እኮ አልችልም። እኔ አወራሃለሁ በቃ ችግር የለውም። ገብርኤል አልችልበትም ብቻ ምንድነው ይባለው ያው እንዴት አለ ትወስኛለሽ? እወስዳለሁ ማርያምን አይ ፕሮሚስ።
ማርያም ደስ ይለኛል። ይነዱ በጣም ማከብርሽ አክባሪ ሰላም ማለልኝ። እሺ እኔውን ቀጥታ ነው አንቺ እንደወጣሽ እኔም እወጣለሁ። በቃ ቀጥታ። ኧረ በእግዚአብሔር እኔ እንዴት ነው የምወጣው? ነው እምቢ አለኝ። ኦኬ አገኘሁት። በቃ የኔም እፈልገዋለሁ እንጂ አንቺ ይመች። እሺ ማሪታ እሺ ባምቢ ይመች ማለት ቻው ሰላም። ወንዶ ነው መሽኮርማም ያሳዝን። ባምቢ ግን አየር ላይ ማሬ ቱ ኢማጡን ታቃሪጫ በጣም ይመቸኛል። በክፋት እንዳትወስዱ። ኦ ማይ ሽንት ቤት ተቀምጬ አልነሳም። ወገብህን ያቅታል። አዎ አስታውሳለሁ። የሚያነሳኝ ሰው አጥቼ 3 ሰዓት ተቀምጫለሁ። እውነትህን ነው። ሽንት ቤት ላይ አዎ ሲንኩ ላይ ማለት ነው። እና በቃ እግሬ እንደዚህ መቆም እስኪያቅተው በቃ ራሴን እስክስት ላብ ሆኜ ታጥቤ ወጣው ነው የሚመስለው ሽንት ቤት ውስጥ። አዎ በቃ እንደምንም ጨርሼ እንደምንም በቃ ሴራሚኩ ላይ እንትን አልኩኝ። ትንሽ እንደ መደንዘዝ ነገር አለኝ። ወደ አልጋ ቀስ እያልኩ በዳዴ ነው እንትን ስል የነበረውና ፈጣሪ አድሎኛል ብዬ ማስበው ምንድነው ነገሮችን እኔ አላጋነንም። በቃ በራሴ እዝናናለሁ፣ በራሴ ስቃለሁ። አይ አንተ ሰው ትላንት እንደዛ ስትገለበበት እንግዲህ በዚህ ጉዳይ ላይ አርቲስት አንተነህ ለማስተላለፍ የፈለገው መልእክት እጅግ በጣም ግልጽ ነው። አሁን ያለን ነገር አሁን አሉን የምንላቸው ነገሮች አሁን ከጎናችን ያለን ነገር ዕውቀታችን፣ ጉልበታችን፣ ወጣትነታችን አለን የምንለው ነገር ሁሉ በጠቅላላ አላፊ ነገር እንደሆነ የሚያስረዳ ጉዳይ ነውና ፋሲካ ደርሷል። ሰሞኑን የምናየው አጫጭር ድርሰት ደግሞ እዩኝ ሳበላቸው የሚል ነው። የጎዳና ተዳዳሪዎችን፣ አቅመ ደካሞችን፣ የተለያዩ ሰዎችን፣ ድሃዎችን፣ የኔቢጤዎችን ይሰበስቡና ወይን ምሳ ወይን ቁርስ ወይን እራት ያበሏቸዋል። ከዛም በኋላ እዩኝ ሳበላቸው በብሔራዊ ቴሌቪዥን ይታይልኝ የሚል አጫጭር ፊልሞች ሰሞኑን ይበዛሉ። እንግዲህ አንድ ሰው ከባለፈው ፋሲካ እስከ ዛሬዋ ድረስ ለመድረስ በቀን 3 መብላቱን ተውት፣ አንድ ጊዜ ቢበላ ቢያንስ 365 ጊዜ በልቷል ማለት ነው። ከዛ ውስጥ አንዷን ያበላ 334 ጊዜ ይንሳም ይነስም ይብዛም ሰውየው በራሱ ጥረት ነው 364 ጊዜ በልቶ ለዛሬ ፋሲካ ይደረሰው። ይሄንን ክሬዲት አይሰጡትም። ለዛውም በስግብግብነት ጠግበው እንኳን አይበሉ። በቃ እኔ እንዳበልሱ አብልጦት አመት ከአመት እንዳደረሰው አይነት። በዚህ እርዳታ የሚደረገው ለሰማይ ቤት ነው። ግራህ ሲሰጥ ቀኝ ሲሰጥ ግራህ እንዳያይ ነው። እንኳን አይደለም ለሰው ለጣይት አይደለም ለሰማይ ቤትህ ለማስጠረግ የሰማይ ቤትህ እንዲያምርልህ ነው እርዳታ የሚደረገው። ኢትዮጵያ ውስጥ ስለ እርዳታ ድርጅቶች እንግዲህ ያለውን አመለካከት አዎንታ በርሲሳ ገልጿል። ትክክልም ነው። እኛ ኢትዮጵያንም በመልካምነት እጅግ የምንታወቅነን። ይሄ ሶሻል ሚዲያ እንደዚህ አይነት ሴንሲቲቭ የሆኑ ነገሮች ቫይራል ከመውጣታቸው ጋር ተያይዞ እንግዲህ ሰዎች የማይሆኑ ነገሮችን እያደረጉ ነው። እጅግ በጣም በሚያሳዝን ሁኔታ እርዳታን እንግዲህ ያንን ሰው ሲረዱ ቪዲዮ እዚህ ጋር ኢሞሽናሊ የሆነን ሰው ስለሚነካ ብዙ ሰዎች እንጌጅ ስለሚያደርጉበት ቪዲዮ ቫይራል የመውጣት እድል አለው። ስለዚህ ለራሳቸው ጥቅም እንጂ ለሰዎች ለመርዳት ከልብ ተነሳሽነት ሆኖ አይደለም። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በአስተማሪና በአዝናኝ ቪዲዮ ተመልሰን እስከምንገናኝ ያው እዚህ ጋር ከደረሳችሁ ደግሞ ሰብስክራይብ፣ ላይክ አድርጉልኝ። አግዙኝ። እኔን ወንድማችሁን እየሞከርኩኝ ነው እናንተ ጋር ቶሎ ለመድረስም በየቀኑ ቪዲዮዎችን እየሰራሁኝ ነው። አንድ ቪዲዮ ለመስራት እጅግ 4 ሰዓት 5 ሰዓት ከዛ በላይ ይፈጃል። ፕሊስ እባካችሁ የእናንተ አንድ ላይክ እና አንድ ሰብስክራይብ ለኔ ሞራል ይሆነኛል። አትንፈጉኝ። የዛሬ ቪዲዮ ይሄን ይመስላል። በቀጣይ ባሪፍ ባዝናኝ በአስተማሪ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከእናንተ ጋር